ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ የአፍሪካ ህብረት ጉባኤ ተሳታፊ እንግዶችን ልቧን ከፍታና እጆቿን ዘርግታ ትቀበላለች አሉ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት ሀገራችን በዚህ ሳምንት በጉባኤ ላይ ለመታደም የሚመጡ እህት ወንድም አፍሪካውያንን መቀበል ትጀምራለች ብለዋል። እንግዶቻችንን በክብር ተቀብለን በፍቅር እናቆይ ያሉት ጠቅላይ ሚኒስትሩ ተደምረን ሰንደቃችን የሚወክለውን የአፍሪካ አንድነትን መንፈስና የሚያያይዘንን የወል ህልም እናክብር ሲሉም ለኢትዮጵያ ጥሪ አቀርበዋል። መንግስት ከኢትዮጵያ የወንጌል አማኞች አብያተ ክርስቲያናት ካውንስል ጋር በሀገራዊ ጉዳዮች ላይ ተቀራርቦ ይሰራል አሉ ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ። ምክትል ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባስተላለፉት መልእክት የካውንስሉ 5ኛ መደበኛ ጠቅላላ ጉባኤ በተሳካ ሁኔታ በመካሄዱ አድናቆታቸውን ገልጸዋል። መንግስት በሚያስፈልገው ሁሉ የሚጠበቅበትን ድጋፍ እንደሚያደርግም አረጋግጠዋል። የ2018 የትምህርት ዘመን የ12ኛ ክፍል ማጠናቀቂያ ሀገር አቀፍ ፈተናን 100% በበይነ መረብ ለመስጠት የሚያስችል ቅድመ ዝግጅት እየተደረገ ነው አሉ የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ። ለክልሎች የተለያዩ ግብዓቶች እየቀረቡ እንደሚገኙ ጠቅሰው በፈተና ጣቢያዎች በቂ የኢንተርኔት አቅርቦት፣ ኮምፒውተርና አማራጭ የኃይል አቅርቦት እንዲኖር በልዩ ትኩረት ዝግጅት እየተደረገ መሆኑን ጠቁመዋል።